ሰላም ውድ የኢርሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ሐሙስ ግንቦት 7 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። በኢትዮጵያ በትግራይ ክልል ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ በአሜሪካ ማዕቀብ ተጥሎባታል። አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች ስርዓቱን የለየ እንጂ የኤርትራ ሕዝብ ታሳቢ ያደረገ አለመሆኑን ተንታኞች ያስረዳሉ። በኤርትራ ላይ የጣለችውን እግድ ለማንሳት እያሰበች መሆኑ ከተገለጸ በኋላ ህግደፍ ምንም ሳያጠፋ የተጣለበት እግድ መሆኑን ሲያትት እንደሚሰማ ታዛቢዎች ያስረዳሉ። ህግደፍ አማጽያንና ሽብርተኛ ቡድኖችን በመደገፍ ይሁን በትግራይ ጦርነት ባደረገው ወረራና የፈጸማቸው ወንጀሎች አሜሪካ እግዱን ብታነሳም በህግ እንደሚያስጠይቀው አያጠራጥርም ሲሉ ተንታኞች ይገልጻሉ። የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠው የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያነ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገለጸ። የተባበሩት አረብ ኤሚሬትስ በሱዳን አውሮፕላን ማረፊያ በደረሰው የሰው አልባ አውሮፕላን የድሮን ጥቃት እጅ የለበትም ስትል አስተባብላለች። የቦኮ ሐራም ሐይቅ ዳርቻ በሚገኝ ወታደራዊ የጦር ሰፈር ላይ ባደረሱት ጥቃት በትንሹ 23 ወታደሮች ተገደሉ፣ ሌሎች 26 በላይ የሚሆኑ ደግሞ መቁሰላቸው ተዘገበ። አሜሪካና ኢራን በባህረ ሰላጤው ጦርነት ለማቆም ከስምምነት ለመድረስ መቃረባቸው ተሰማ። አሜሪካ በኢራን ላይ የፈጸመችው ጥቃት ወደ ለየለት ጦርነት እንድትገባ ቢያደርጋትም በጦርነቱ መሸነፏን የሚጠቅሱ ጥቂት አይደሉም። በቅርቡም የአሜሪካ የጦር ሚኒስቴሩ ፔት ጌግሰት ኢራን ጦርነቱ እንደጀመረች በማስመልከት የሰጡት መግለጫ ግራ የሚያጋባ ነው በማለት አሜሪካና እስራኤል በኢራን ላይ ጥቃት በመፈጸማቸው ወደ ለየለት ጦርነት ሊገቡ እንደቻሉ ዘገባዎች ያመለክታሉ። በገዳዩ የሃንታት ሐዋሲ የተጠረጠሩ 3 ተጓዦች ከመንገደኞች መርከብ ላይ ተለይተው ወደ ኔዘርላንድስ መወሰዳቸውን የዓለም ጤና ድርጅት አስታወቀ። የኢራን የሳይንስ ምርምርና ቴክኖሎጂ ሚኒስቴር ጦርነቱ ከተጀመረ ጊዜ አንስቶ የተወሰደው ኢንተርኔት የመዝጋት እርምጃና አገልግሎቱ ለተወሰኑ የህብረተሰብ ክፍሎች ብቻ መፈቀዱን ከብሔራዊ ደህንነት የራቀ ተግባር ነው ሲሉ መተቸታቸውን ዘገባዎች አመላክተዋል። የኢራን ባለስልጣናትና ተቋማት በቅርቡ ኢንተርኔት ፕሮ የተሰኘ አዲስ አሰራር ተግባራዊ ማድረግ ጀምረዋል። ይህ የአገልግሎት ነጋዴዎች ወይም የዩኒቨርሲቲ ምሁራን ተጨማሪ ክፍያ በመክፈል በተገደበ ደረጃ ዓለም አቀፍ ኢንተርኔትን እንዲያገኙ የሚያስችል ነው። እስራኤል ሊባኖስ ውስጥ በፈጸመችው ጥቃት አንድ የሄዝቦላህ ከፍተኛ አዛዥ በዋና ከተማዋ ቤይሩት ደቡባዊ ክልል ውስጥ መገደሉን ከቡድኑ ጋር ቅርበት ያለው ምንጭ ለፈረንሳይ ዜና ወኪል ተናገረ። ከእስላማዊ መንግስት አይኤስ ጋር ግንኙነት ያላቸው 13 ሴቶችና ህፃናት በሶሪያ የእስር ማዕከል ውስጥ ዓመታትን ካሳለፉ በኋላ ወደ አውስትራሊያ ቤታቸው ተመለሱ። እስራኤል ከሊባኖስ ታጣቂ ቡድን ሄዝቦላህ ጋር የምታደርገውን ጦርነት ለመግታት የተኩስ አቁም ስምምነት ከፈጸመች ወዲህ ለመጀመሪያ ጊዜ ዋና ከተማዋ ቤይሩት ውስጥ ጥቃት ፈጸመች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባወጡት መግለጫ የሄዝቦላህ ራድዋን ኃይል አዛዥን ኢላማ ያደረገ ጥቃት እንዲፈጸም ውሳኔ ያስተላለፉት ራሳቸው መሆናቸውን ተናግረዋል። የካናዳዋ ግዛት አልበርታ ያነሳችውን የመገንጠል ጥያቄ አሜሪካና ሩሲያ እያቀጣጠሉ መሆኑን አዲስ የወጣ ሪፖርት ጠቆመ። ሪፖርቱን ይፋ ያደረጉት አጥኚዎች እንዳሉት የአሜሪካና ሩሲያ ጣልቃ ገብነት የካናዳን ዲሞክራሲያዊ ልዕልና አደጋ ውስጥ ይጥላል። በምዕራባዊቷ የካናዳ ግዛት አልበርታ በቅርቡ ህዝበ ውሳኔ እንዲካሄድ ሐሳብ ቀርቧል። ዋሽንግተንና ቴህራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁሙ ዘገባዎች መውጣታቸውን ተከትሎ ኢራን በአሜሪካ የቀረበው የድርድር እቅድ አሁንም እየታሰበበት መሆኑን ገለጸች። ቴህራን በአሜሪካ የስምምነት እቅድ ላይ ያላትን አቋም ለፓኪስታን አደራዳሪዎች እንደምታሳውቅ የውጭ ጉዳይ ሚኒስቴር ቃል አቀባዩ ተናግረዋል። ውድ አድማጮቻችን፣ የዛሬ ያልናቸውን አጫጭር ዜናዎች ይህን ይመስል ነበር። በቀጣይ በሌላ የዜና ስርጭታችን እስከምንገናኝ ደህና ቆዩ።